ባሰማሯቸው ባለሙያዎች ሰላዩ ተይዞ ከፊታቸው እንደሚቀርብ ባለሙሉ ተስፋ ሆነው ሲጠባበቁ የነበሩ ፕሮፌሰር ጎዲልማን የመንገድ አልጋቸውን ከጽህፈት ቤታቸው ዘርግተው ሱሪያቸውንና ሸሚዛቸውን ሳያወልቁ ጋደም ብለዋል። እንቅልፍ ግን ሸሽቷቸዋል። እስከዚያች ዕለትና ሰዓት ድረስ ባሳለፏቸው 40 ዓመታት ውስጥ በግል ኑሯቸውና ሕይወታቸው ላይ በደረሱባቸው እንቅፋቶችና ችግሮች እንቅልፍ እስከ ማጣት ቀርቶ ለትካዜ ፍንጣቂ እንኳን በር ከፍተው አያውቁም ነበር። የኦክስፎርድ ዩኒቨርሲቲ የመጨረሻ ዓመት ተማሪ በነበሩበት በወጣትነታቸው ጊዜ ፈተናቸውን ሲቀበሉ እንኳ ስለ ውጤቱም ሆነ ስለ ወደፊቱ ኑሯቸው የተሰማቸው ጭንቀት ወይም የሚያስተክዝ ሐሳብ አልተሰማቸውም። ከዩኒቨርሲቲው ዓለም በክብር ተሸኝተው ወደ ሁለተኛው ዓለም እንደተቀላቀሉም የተጋፊነቱ ጠባይ የተጫናቸው የፖለቲካው ጥልፍልፍ የማረካቸው ነበሩ። የሴት ጓደኛ ጋር ለመጫወትና ለመዝናናት የተፈጥሮ ግዳጃቸውን ለመወጣት ቢገደዱበትም ያዩትን ሴት ሁሉ ለመቅረብ፣ ለማነጋገር፣ ለፍትወተ ሥጋ የሚመኙ አልነበሩም። ከዚህ ሌላ ደግሞ ሴትን በሴትነቷ እንጂ የግድ ከፍተኛ ትምህርት የቀመሰች የላቀ አእምሮ ችሎታ ያላት ወይም ከታላቅ ቤተ ትውልድ የተገኘች መሆን ይኖርባታል ብለው የሚመኙም አልነበሩም። ምኞታቸውንና ፍላጎታቸውን ልታረካላቸው የበቃቸውን የመጀመሪያ ባለቤታቸውን ኤሊኖርን እስካገኙበት ጊዜ ድረስ በብሕትውና ለመኖር በመቻላቸው ደግሞ የወጣትነት ጊዜያቸውን በከንቱ እንዳላሳለፉትም ማረጋገጫ ሆኗቸዋል። ኤሊኖር በሐሳብ ስሌት ከፍተኛ ባለሙያ ብትሆንም ከዝቅተኛ ቤተሰብ የተገኘች ናት። አባቷ ለ40 ዓመታት ያህል በከሰል ማዕድን ውስጥ በተራ ሰራተኝነት ሲማስን ኖሮ በሳምባ ህመም ሲሞት ኤሊኖር ከትምህርቷ በስተቀር የምትተማመንበት ቅርስም ሆነ ቤተሰብ አልነበራትም። ታዲያ በዚያ ላይ እንዳለች ከወጣቱ ጎዲልማን ጋር ተገናኘች፣ ተቀራረቡ፣ ተፈቃቀዱና ወደ ቤቱ ወስዶ ከእናቱና ከአባቱ ጋር አስተዋወቃት። አባቱ በእንግሊዞች ወግና ባህል ከፍ ያለውን ሎርድ ከሚባለው ደረጃ ላይ የወጣ የአስተዳደር ስልጣን የጨበጠ ነበር። በኑሮውም በኩል የተሟላ ስለነበረ ያቺ ድሃ አደግ ወጣት ወደዚያ ግቢ ስትገባ ወደ አንድ ታላቅ ቤተ መንግስት የገባች መስሏት ነበር። የእርሷን የቤተሰብነት ሎርድ ሊውተናንት ደስ ብሏቸው ሲቀበሉት፣ ወገኛዋ ባለቤታቸው ግን በኤሊኖር ወላጆች ዝቅተኝነት ቅር ብሏቸው ነበር። ግን በአእምሮ ችሎታዋ፣ በደም ግባቷ፣ ከዚያም ሌላ ደግሞ በአነጋገር ለዛዋና በተጫዋችነቷ ወደዷት። ወጣቱ ጎዲልማን የተማረከላትም በዚሁ የተፈጥሮ ጸጋዋ ነበር። አንደኛው የዓለም ጦርነት እንደተፈጸመ ጎዲልማን ዲግሪውን አግኝቶ ስለነበረ በአስተማሪነት ተሰለፈ። ለምክር ቤት አባልነትም ተወዳድሯል። ከመጀመሪያውና ከሚያፈቅራት ባለቤቱ ልጅ ባለማግኘቱ ቅር ቢሰኝም በፍቅሯ ተረቶ ልጅ የመውለድን ጣጣ ችላ ብሎት ሲኖር በድንገተኛ ህመም ስትለየው ደግሞ ምርር ብሎ አዘነ። የደረሰበትን ዘመንና እድሜም ጠላው። የጎልማሳነት እድሜውንም ወደ አዛውንትነት ለወጠበት። ከዚያ በኋላ ሴት ጋር መተኛቱ ቀርቶ መነጋገሩም እየከበደው መጣ። ይሁን እንጂ ከሴት ለሚገኝ ስሜታዊ ጨዋታም ሆነ ልባዊ ፍቅር የልቡን ቁልፍ ሳይከፍት በርካታ ዓመታት አሳልፎ ለእናት አገሩ ፍቅር ተሰለፈ። ጦርነቱ ሲቀሰቀስ ቀዝቅዞ የነበረው የዚያ አዛውንት አእምሮና መንፈስም አብሮ መንቀሳቀስ ጀመረ። ጥልቅ የሆነ የሀገር ፍቅር ስሜት ሁለመናውን አቃጠለው። የሀገሩ ዳር ድንበር በሂትለር ወንበዴዎች እንዳይረገጥበት ለመከላከል በቆራጥነት ተነሳሳ። ደፋር ተናጋሪ ሆነ። ለሌቨር ፓርቲ አባል ለመሆን ወሰነ። በዚያ ክፉ ቀን በተከላካይነት ወኔና ዓላማ ከጎኑ ለተሰለፈው ብሎጅም አጥብቆ ማሰብ ጀምሯል። ኑሮውን ሊለውጥለት ከትካዜና ሐዘን ነፃ ሊያወጣው የሚችልበትን ስልት ለመቀየስ ያምሰለስላል።
በጽሕፈት ቤቱ በተዘረጋ የመንገድ አልጋው ላይ ጋደም ብሎ ከሾቶላዩ ሰላይ መያዝ ቀጥሎ ለብቸኛው ብሎጅ ኑሮ መቃናት የበኩሉን እርዳታ ለማበርከት በሚያውጠነጥንበት ደቂቃ ላይ ስልኩ አቃጨለበት። አቤት አለ ስልኩን አንስቶ። ብሎጅ ነኝ። ቢሊ ፖርኪንን ገድሎ ታመለጠን ብሎ ሲያረዳው አልጋው ላይ ቱር ብሎ ተነሳና በዚያ ባቡር ላይ አንተንም ማሳፈር ነበረብኝ ብሎ በትካዜ ደነዘዘ። አመሰግናለሁ አለ ብሎጅ። መልክህን ለይቶ ስለማያውቀው በወጥመዳችን ውስጥ ሊገባ ይችላል ነበር ማለት እኮ ነው አለ ፕሮፌሰር። ሳያውቀኝ እንኳን የቀረ አይመስለኝም። እዚያ ቦታ እንዳጠመርንበት ተጠራጥሮ ኖሯል። እኔም ደግሞ ግልጽ በሆነ ስፍራ ላይ ቆሜ ስለነበር ከባቡሩ ሲወርድ ሳያየኝ አልቀረም። ምናልባት ያን ያረደውን የጀርመን ሰላይ ስንከታተል በነበረበት ዕለት በዚያ አደባባይ ተመልክቶ ይሆን አሉ ፕሮፌሰሩ። የትና መቼ እንዳየኝ ባላውቅም እስከ ዛሬ ንቀነው እንደኖርን የተገነዘብኩት ዛሬ ነው አለ ብሎጅ። ለመሆኑ በጀልባዎችስ ላይ ማተኮር ችላችኋል ብለው ጠየቁ ፕሮፌሰሩ በችኮላ። አዎ እርግጥ ነው በጀልባ ሊሳፈር አይሞክርም። ጀልባን ያህል ነገርም ከእንግዲህ ወዲያ ሊሰርቅ አይችልም። መቼም ወደ ኢንቨረንስ ከተማ ሳይሄድ አይቀርም አሉ ፕሮፌሰሩ። ወደዚያም ፖሊሶች ሰድጃለሁ እኮ። ማለፊያ አድርገሃል። መቼም የሚሄድበትን አቅጣጫና መድረሻ በትክክል ልናውቅ አንችልም። ስለዚህ በማንኛውም ነገር ቢሆን መጠንቀቅ ይገባናል። ልክ ነው አምናለሁ። ደግሞም እኮ ብለው ፕሮፌሰሩ ከመቀመጫቸው ተነሱና ስልኩንም ይዘው እንደ መንጎራደድ እያሉ ገለጻቸውን ቀጥለው ስማኝ ወዳጄ፣ ከባቡር ወርዶ አቅጣጫውን ለውጦ የሄደው እርሱ ይሆናል ብለህም አትተማመን። የክትትል ስልትህን መለወጥም አለብህ። ለምሳሌ ባቡሩ ሊቨርፑል ከመድረሱ በፊት ወይም ወዲያውኑ እንደደረሰ ወርዶም ሊሆን ይችላል። ለማንኛውም እስቲ ከክልሉ ኃላፊ ፖሊስ ጋር አገናኝ አሉት። ይኸውና ካጠገቤ ነው ያለው አለ ብሎጅ ከደቂቃዎች ዝምታ በኋላ። የክልሉ ኃላፊ አንቶኒ ቀርብ ያለው ጌታዬ የሚል ድምጽ መጣላቸው። የምንከታተለው ሰውዬ በአንተ ክልል ውስጥ ከባቡር ሊወርድ ይችላል ብዬ አምናለሁ። አንተስ ምን ይመስላል ብለው ጠየቁ ፕሮፌሰር። እኔም ይመስለኛል ጌታዬ፣ ማለፊያ ነው። በዚህ ከተስማማን እንግዲህ ወንጀለኛው በመጀመሪያ የሚፈልገው ወደ አሰበበት አካባቢ የሚያደርሰው መጓጓዣ ነው። በተቻለ መጠን ማንኛውም አይነት መኪና፣ ጀልባ፣ ባይስክል፣ አህያም ሆነ ፈረስ ለመስረቅ ይገደዳል። ስለዚህ ባለፉት 24 ሰዓታት ውስጥ ከሊቨርፑል ከተማ እስከ 100 ማይልስ ዙሪያ ባሉት መንደሮች ውስጥ የተሰረቁ መጓጓዣዎች እንዳሉ መፈለግ አለባችሁ። ስለ ሁኔታውም ከብሎጅ ጋር እየተመካከራችሁ ፍለጋውን እንድትቀጥሉና ሁኔታዎችንም በየወቅቱ እንድትገልጹልኝ ብለው ትዕዛዝ ሰጡት። እሺ ጌታዬ። በተጨማሪም በክልላችሁ ውስጥ የምግብና የልብስ ስርቆት ተፈጽሞ እንደሆነ፣ ድንገተኛ ድብደባም ደርሶ እንደሆነ፣ እንግዳና የተሳሳተ የመታወቂያ ወረቀት የያዘ ሰው የታየ እንደሆነ ልትደርሱበት የሚያስችላችሁን ዘዴ መቀየስ አለባችሁ አሉ ፕሮፌሰሩ ጠንከር ባለ ድምጽ። ልክ ነው ጌታዬ። ስማኝ አንቶኒ፣ ይህ የምንከታተለው ሰውዬ ከተራ ወይም ከልማደኛ ወንጀለኛነት እጅግ የተለየ አደገኛ መሆኑን መገንዘብ አለበት። ጉዳዩ ከባድ መሆኑንማ እርሶም ሲገቡበት ነው የተረዱት ጌታዬ። ዝርዝሩን ግን አላውቀውም አለ። የሀገሪቱን ጸጥታ የሚመለከት ውጤቱንም ጠቅላይ ሚኒስትሩ በየሰዓቱ የሚጠባበቁት ብርቱ ጉዳይ ነውና እንድታውቀው አሉት። ነው እንዴ? ገባኝ። ብሎጅ ሊያነጋግሮት ይፈልጋል ጌታዬ ብሎ አንቶኒ ስልኩን ለብሎጅ ሰጠው። ጌታዬ፣ አንድ ነገር ልጠይቅ ፈልጌ ነው። ይህን ወንጀለኛ አንድ ቀን ሳታየው እንዳልቀረህ አጫውተኸኝ ነበር። ታዲያ እንደው መልኩስ ትዝ ይልህ ይሆን አለ ብሎጅ። አዎ እንዳየሁት ማስታወስ ጀምሬያለሁ። ትዝ እንደሚለኝም ከጥቂት ዓመታት በፊት አንድ ቀን በካንተበሪ ካቴድራል ተገናኝተን ስለ ጥበባዊ እጅ ሥራዎች ጉዳይ ተነጋግረናል። ግን ለዛሬው ክትትላችን ምንም ዋጋ የለውም። እንደማስታውሰው ከሆነ ደግሞ ሰውየው ላቅ ያለ ችሎታ ያለው ነው። የማስተዋል ችሎታው ቀልጣፋና ጠለቅ ያለ መሆኑን ልናቃልለው አንችልም አሉት። የችሎታውን ልቀትማ አውቀንለታል አለ ብሎጅ። እንዳልኩህ የእርሱ አዋቂነት ለእኛ ጉዳይ እንጂ ጠቀሜታም የለውም አሉትና የስልኩን ውይይት አበቁ።
የክልሉ ፖሊስ ኃላፊ አንቶኒ በዚያ ከባድ ጉዳይ ላይ ሊከተለው ስለሚገባው አሰራር ከእነሱ ጋር ሙግት ገጠመ። የመጀመሪያው ክፍል ኃላፊ የሚሰጠውን ትዕዛዝ እየተነጫነጨ ተቀበለና ለግብር ይውጣ ያህል በስራ ላይ መዋል ወይስ ደግሞ በራሱ ፖሊሳዊ ትምህርትና የሥራ ልምድ ተሰማርቶ ሀገሪቱን ከውድቀት ማዳን? በእነዚህ ራሱ ባፈለቃቸው ጥያቄዎቹ ነበር ከራሱ ጋር ሙግት የገጠመው። የእርሱን የሐሳብ ግጭት የተረዳው ብሎች ደግሞ የዚያን ባለሙያ ችሎታና እርዳታም በሆነ ምክንያት ማጣት እንደማይገባው መገንዘብ። ጌታዬ፣ እስከዚህ ደቂቃ ድረስ ባሳየህን ተባባሪነት ከልብ ተደስቻለሁ። ችግሩ የሁላችን እንደመሆኑ መጠን ጠቅላይ ሚኒስትሩም ሆኑ መንግስት በጉጉት የሚጠብቁት ጉዳይ ነውና የችሎታህን ያህል እንደምትጥርበት አልጠራጠርም አለው። ተግባራችን ነው፣ ግዴታም እንዳለበት ተረድቻለሁ ብሎ መለሰለት። ግን ጌታዬ ብሎ ለማለት ደግሞ መቸገሩን ብሎጅም ተረዳለት። ለተግባር ብቻ የሚከናወን ስራና በሙሉ ፈቃደኝነትና ቆራጥነት በሚደረግ ጥረት መካከል ታላቅ ልዩነት አለ ብሎ ብሎጅ በጥያቄው አስተያየት ተመለከተው። ገባኝ፣ ማለፊያ ነው። ግድ የለም ታዲያ እንግዲህ የክትትላችንን ፍንጭ እስክናቀርብልህ ድረስ እዚያ አረፍ ብለህ መጠባበቅ ትፈልጋለህ ብሎ ጠየቀ ፖሊሱ። በደስታ ነዋ። አንዲት ወንበር ካገኘህልኝ ደግሞ ደስ ይለኝ ነበር አለ ብሎጅ። ጥሩ ነው፣ በል በእኔ ጽሕፈት ቤት ተቀመጥ። በዚያውም አይኖችህንም ከደን ብታደርጋቸው አይከፋም። እኔም ወደ ዘመቻው ክፍል ሄድና ለክልሉ ጣቢያዎች ትዕዛዝ አስተላልፌ የማገኘውን ፍንጭ ሳመጣልህ እቀሰቅስሃለሁ ብሎ ተወጣ። ብሎጅ በጽሕፈት ቤቱ ከተደረደሩት ምቹ ወንበሮች መካከል ተቀመጠ። እግሮቹን ዘርግቶ አይኖቹን ከድኖ እንቅልፍ ሸለብ እንዲያደርገው መጠባበቅ ጀመረ። ግን ረቂቁ እንቅልፍ ሳይሆን ጉልሁ ጎዲልማን ከፊቱ ድቅን አሉበትና ችሎታችንና ቆራጥነታችንን ማሳየት አለብን። ለብቸኝነታችንም ገደብ ማበጀት ይገባናል። በተለይም ላንተ ብቸኝነት እኔ የሰራሁትን ስህተት አንተም እንድትደግም አልፈልግም ብሎ የሚመክረውም መሰለው። በዚያን ሰዓት በህሊናው ውስጥ ያሉትን የግሉን ፍላጎቶች ማስታወስ ፈለገ። የጦርነቱ ፍጻሜ እንዲፋጠን አልፈለገም። ጦርነቱ ቢያልቅ እርሱም እንደ ፕሮፌሰር ኑሮ እንደሚጋለጥበት ተረድቶታል። በጦርነቱ ወቅት ግን በቀላሉ መኖር ችሏል። የሀገሩን ጠላት እርሱም ይጠላዋል። ለምን እንደጠላው ማጣርቶ ያውቃል። ምን ማድረግ እንደሚገባውም አላጣውም። የጦርነቱ ጊዜ በተራዘመ ቁጥር ሌት ተቀን ይሯሯጣል። የትም ውሎ የትም ያድራል። የእረፍት ሰዓትም ሆነ ቀን የለውም። ከሐሳብ ወደ ሐሳብ፣ ከግዳጅ ወደ ግዳጅ ይሯሯጣል። ጦርነቱ ከተፈጸመ ግን የቤት አባወራ መሆን ሊኖርበት ነው። ታዲያ ሌላ ሴት ማግባት ደግሞ ለሟች ሚስቱ የነበረውን ታማኝነትና ፍቅር ጨርሶ ማውደም እንደሚሆንበት ይሰማዋል። ባለቤቱ ከጦርነቱ በፊት ሙታ ቢሆን ኖሮ ሌላ ሚስት የማግባት እድሉና ምርጫው ጠባብ ላይ ሆንበት ይችል እንደነበረ ያስታውሳል። እርግጥ ነው ከመጋባታቸው በፊትም ሆነ በኋላ ክሪስቲናን ይወዳት ነበር። በጦርነቱ ወቅት የአምቡላንስ ሹፌር ሆና ሌት ተቀን የነጻ አገልጋይ ከሆነችበት ዕለት ጀምሮ ደግሞ ፍቅራቸው፣ መተሳሰባቸው እየጸና ለአንድ ዓላማ የመሰለፋቸው ቆራጥነት በይበልጥ እያፈቀራትና እያከበራት ሄዷል። ሌሎች ባለትዳሮች፣ ሌሎች ፍቅረኞች ከተሳሰሩበት የስሜት ጨዋታ እጅግ በተለየና በላቀ ዓላማ በመሰለፋቸው ደግሞ ወቅቱ ያመጣውን ጣጣ በተለየ ስልትና ቅልጥፍና ለመቋቋም የተሰለፉ ወቅቱ የመረጣቸው መሆናቸውን አምነውበታል። ምንም እንኳን ያቺ ሞት አይፈሬ ባለቤቱ በሞት ብትለየውም ያከብራት ነበር። ሴት ለማግኘት የማይቸግራቸው ቢሆንም ክሪስቲናን ልትመጥን የማትችል እንደምትሆን እያመነበት ተቸግሯል። ጣጣው ባልበዛ ስርዓት ተራ የሆነች ሴት በማግባት የእርሱን ተራ ሰውነትና ቀላል ኑሮ እያስታወሰው ኑሮ ነበር። ግን ያቺ ሴት የተለየ ሙያ በማሳየቷ የተነሳ እጅግ የላቀች ሴት መሆኗን ለማመን ይችሏል። በዚያች አስቸጋሪ ዕለት በዚያ ወንበር ላይ ዘና ብሎ እንደተቀመጠ ሐሳቡን ሲያተራምስበት የነበረውን ረቂቅ ኃይል ከጭንቅላቱ ውስጥ ለማስወጣት እንደሚችል
ራሱን ወዲያና ወዲህ አወዛውዞ ትንሽ ሸለብ ለማለት ፈለገ። ወዲያው ደግሞ የፕሮፌሰሩ ንግግር ጭንቅላቱን ደወለበት። እንግሊዝ እኮ ብዙ ጀግኖች አሏት፣ ግን እኮ ዳይናዲል ካመለጠስ? ከዚያ ሾተላይ ሰላይ ጋር በአንድ ክፍል ውስጥ ተቀምጠው ሳለ በነገር ይጋጫል። ዳይናዳል በጩቤው አይኖቹን እየወጋ አፍስሶበት ይታወራል። እርሱም የአይኖቹን ብርሃን እንደገና ለማስመለስ ሲፍጨረጨር አንድ ሰው ይቀሰቅሰዋል። ብንን ብሎ ይነቃል። ግን አይኖቹ ታውረው ነበርና እንደተጨፈነ ቀና ይላል። ለሰኮንዶች ዓለም የቀሰቀሰውን ሰውዬ ለማየት ስላልቻለ ይጨነቃል። እንደምንም ብሎ አይኖቹን ሲገልጥ የፖሊሱ አለቃና ባለቢሮው አንቶኒ ከአጠገቡ ቆሞ ዘቅዝቆ እያየው እንደነበረ ይረዳና እንደ መደንገጥ ብሎ አይኖቹን እያሸሸ አንዳንድ ነገር አገኛችሁ ብሎ ይጠይቃል። ብዙ ነገሮች አግኝተናል። ችግሩ ግን ወረዳዎቹንና ቀበሌዎቹን ከመለየቱ ላይ ነው። እስቲ ለማንኛውም በቅድሚያ ቁርስ አድርግ፣ ብቻ እስካሁን ስለዘገየንብህ እናዝናለን ብሎ ሻይና ደረቅ ብስኩት ከጠረጴዛው ላይ ያስቀመጠለትና እርሱም ከወንበሩ ተቀመጠ። ብሎጅ ከምቹ ወንበር ተነስቶ የእንጨቱን ወንበር ይዞ ወደ ጠረጴዛው ቀርቦ ተቀመጠና ሻዩን ፉት ካደረገ በኋላ እስቲ ያመጣኸውን ፍንጭ ልመልከተው አለ። አንቶኒም 6 የሚሆኑ ሪፖርቶችን ሰጠው። እንዴ በእናንተ አካባቢ የተፈጸሙት የወንጀል ሪፖርቶች እነዚህ ብቻ ናቸው? አለ ብሎጅ። እነዚህ ብቻማ አይደሉም፣ ሊሆኑም አይችሉም። ግን የሰካራሞችን ድብድብ፣ የቤት ውስጥ አምባጓሮዎችን፣ ትዕዛዝ ተላልፈው መብራት ያበሩ ግዴለሾችን፣ የትራፊክ ደንብ የጣሱ አሽከርካሪዎችንና የመሳሰሉትን የወንጀል ሪፖርቶች አንፈልግም አይደል? አለ የፖሊሱ ኃላፊ። ልክ ነህ፣ አትፍረድብኝ። ገና ከእንቅልፌ እኮ መንቃቴ ነው። ለማንኛውም እስቲ ላንብባቸው አለ ብሎጅ። ምናልባት እኛን ለማደናገር ሲልም ሰርቆ ይሆናል። ለማንኛውም እስቲ ከካርታው ላይ ምልክት አድርግበት፣ ፍንጭ ሊያሳየን ይችል ይሆናል አለና ብሎጅ ወረቀቶቹን ለአንቶኒ ሰጠው። 3ኛው የወንጀል ሪፖርት ገና የተላለፈ ስለነበረ ዝርዝሩን አልተመለከተም። አቅጣጫውን ግን አንቶኒ ምልክት አድርጎበት ነበር። ማንቸስተር ከተማ ውስጥ የምግብ ማከማቻ በነበረ ዕቃ ቤት ቢሮ በመቶ የሚቆጠሩ ካርዶች ተሰርቀዋል። ብሎጅ ሪፖርቱን ተመልክቶ የሚፈልገው ምግብ እንጂ ካርድ አይሆን ብሎ ሪፖርቱን ለብቻ አስቀመጠው። ፕሪስቶን በተባለው ቀበሌ ስለተሰረቀ ባይስክልና ብሪክን ሄድ በተባለው መንደር ደግሞ ስለተጠለፈች ሴት የተላለፈውን ሪፖርትም ተመልክቶ ሴት እንኳን የሚጣልፍ አይመስለኝም፣ ብቻ ምልክት አድርግበትና ለብቻ አስቀምጠው ብሎ መለሰለት። ስለ ባይስክልና በሶስተኝነት ስለተመዘገበው ቤት ስርሰራና ስርቆት የተላለፉትን ሪፖርቶች ብሎጅ እንደገና ተኩሮባቸው ቆየና ይሄ ባይስክል የተሰረቁበቱ የባቡር አስተላላፊ ቤት የሚገኘው በዋናው መስመር ላይ ነው በማለት አንቶኒን ጠየቀው። አዎ ይመስለኛል። እንግዲህ ፋበር ከባቡር ውስጥ ተደብቆ ቆይቶ ከኛም ልጦ በዚያው ባቡር እንደተጫነ ቢሄድ ያን የባቡር አስተላላፊ ቤት ለማግኘትና ባይስክሉን ለመስረቅ ያመች ይሆናል ብለን ከመገመታችን በፊት ማወቅ ያለብን ጉዳይ አለ። ይኸውም ባቡሩ ከሊቨርፑል ከተማ እንደወጣ በመጀመሪያ የሚያገኘው መተላለፊያ ይህንኑ ባይስክል የተሰረቁበትን ነው ወይስ ከሁለቱ መካከል ሌላ መተላለፊያ ስፍራል አለና ብሎጅ ፖሊሱን ጠየቀው። የመጀመሪያው መተላለፊያ ይሄ ይመስለኛል። ብሎጅ ያን ሪፖርት እንደገና ተመለከተው። በዚያ ሪፖርት መጨረሻ ላይ ደግሞ ከባይስክሏ ሌላ አንድ ኮት ተሰርቋል፣ በምትኩ ግን አንድ እርጥብ ጃኬት ተሰቅሎ ተገኝቷል ይላል። ብሎጅ ከዚያ ሪፖርት ላይ ማፍጠጡን የተመለከተው አንቶኒ ሁኔታው አስገረመውና ይህ ሪፖርት የሚያሳየው ፍንጭ ይኖራል ብሎ ጠየቀው፣ ትከሻውን እያስጨፈረ። መኪናስ የተሰረቀበት የለም ብሎ ብሎጅ መልሶ ጠየቀው። ለጊዜ የተሰረቀ ጀልባም አህያም የለም። የመኪና ስርቆትም ብዙ የለም። በአሁኑ ጊዜ መኪና በቀላሉ ሊገኝ ይችላል። የተጣጣፈ ስርቆት ያለው ግን ከነዳጅ ላይ ነው አለ አንቶኒ። እኔ እንደማምንበት ከሆነ ያ ሰላይ ሊቨርፑል ውስጥ መኪና ለመስረቅ ሳይችል አልቀረም። እርግጠኛ ነኝ ባይስክል ግን አይሰርቅም አለ ብሎጅ። እንደሚመስለኝ ግን የባይስክሉን ስርቆት አንድ ፍንጭ ሊያሳየን ስለሚችል ክትትሉን ብንቀጥልበት ይሻላል አለ አንቶኒ። መልካም ነው፣ በአንተ ሐሳብም እስማማለሁ። የሆነ ሆኖ ግን
ቤታቸው የተሰረሰረባቸው ሰዎች ሌባውንም አይተውት ሊሆን ስለሚችል የፋበርን ፎቶግራፍ አሳይታችሁ ጠይቋቸው። ልጃቸው ለተጠለፈባቸው ቤተሰቦችም የፋበርን ፎቶግራፍ አሳይታችሁ ጠይቋቸው። መቼም መስቀለኛ ጥያቄዎች ከመሰንዘር ቸል አትበሉ። በነገራችን ላይ ወደ ፕሪስቶን የሚወስደኝ መኪና ሲኖራችኋል አቀርብልሃለሁ አለ አንቶኒ። በሶስተኝነት የተመዘገበውን የቤት ስርሰራ ዝርዝር ሪፖርት ለማጠናቀቅ ምን ያህል ጊዜ ይፈጅባችኋል ብሎ ብሎች ጠየቀ። እስካሁንም ብዙ እንደሰሩ አምናለሁ። የሆነ ሆኖ ግን አንተ እዚያ ከባቡር መተላለፊያው ስፍራ እስክትደርስ ዝርዝሩ ይጠናቀቃል አለ አንቶኒ። አዎ እንዲቀላጠፍ አድርግልኝ። ከባቡር መተላለፊያ ቦታ እንደደረስኩ እደውልልሃለሁ ብሎት ወጣ። ብሎጅ በቀረበለት ፈጣን መኪና እየከነፈ ፕሪስቶን በተባለው ቀበሌ ከሚገኘው የባቡር መተላለፊያ ደርሶ አስተላላፊውን አነጋግሮ እንዳበቃ ወደ ሊቨርፑል ስልክ ደወለና ሄሎ አንቶኒ ነህ? ብሎጅ ነኝ። ከተባለው ስፍራ ደርሻለሁ ብሎ ተናግሮ ሳያበቃ አንቶኒ ያቋረጠውና ጊዜህን በከንቱ እዛ አታጥፋ። በሶስተኛ ቤት ስርቆት የተመለከተው ሰውዬ እናንተ የምትፈልጉት ነው አለው። እውነት ነው አለ ብሎጅ በሲቃ። አዎ እውነት ነው። በጩቤ እያስፈራሩ ለመዝረፍ የተሰማሩት ሁለት ካልሆኑ በቀር እንዳመንኩበት ከሆነ በዚህኛው ሪፖርት የተጠቀሰው በእርግጥ የእናንተ ሰውዬ መሆን አለበት አለው። የተሰረቁት ወይም የተዘረፉት እነማን ናቸው? በአንዲት ትንሽ ቤት የሚኖሩ ሁለት አሮጊቶች ናቸው አለ አንቶኒ። ኦ ያምላክ ያለ እነርሱም ተገደሉ? በደረሰባቸው ድንጋጤ ይሞቱ እንደሆነ እንጂ ዘራፊውስ አልገደላቸው ነው? ቦታውስ? ካለህበቱ ልፍ ብሎ የሚገኝ ነው። ወደዚያው ስትሄድ የነገርኩህን ትረዳዋለህ። በቃ መሄዴ ነው ብሎ ስልኩን ዘጋው። ቤቷ አርጅታለች። በውስጧ የሚኖሩባትም እንደርሷው እድሜ የጠጋገቡ ሁለት ሴቶች ናቸው። በግቢው ውስጥ አይነቶቻቸው የበዛ አትክልቶች ችፍግ ብለው አድምቀውታል። የቤቷ መስኮቶች ልዩ ልዩ ህብር ባላቸው መጋረጃዎች አጊጠዋል። የውጭው በር ረጋ ሰራሽ ቀለም ተለቅልቋል። ብሎጅ የቤቷን የውጭ በር ሲቆረቁር አንዲት የአሮጊቶች አሮጊት የሚሆኑ ወይም አያቱ ሊሆኑ የሚችሉ ሴት የአውሬ ማደኛ ጠመንጃ ደግነው ማነ ብለው ደነፉበት። እንደምን አደራችሁ? ፖሊስ ነኝ አላቸው። ፖሊሶቹማ መጥተው ተመልሰዋል። አንተ እንግዲህ አታላይ መሆንህ ነው አይደል? በል አሁን አንገትህን በጥይት በጥሼ ጭንቅላትህን ሳላሽከረክረው ብትመለስ ይሻልሃል ብለው አስጠነቀቁት አሮጊቷ። ብሎጅ አሮጊቷን በጥሞና ተመለከታቸው። አጠር ያሉ ደንዳና ጸጉራቸው የተነደፈ ጥጥ የመሰለ የፊታቸው ቆዳ ጭርምትምቱ የወጣ የአትክልተኛ ልብስና ጫማ ያደረጉ ነበሩ። በትጥቃቸውና በኮስታራነታቸው በልቡ አደነቃቸው። ንግግሩንም ቀጠልና ጠዋት መጥተው የነበሩት ፖሊሶች የዚሁ የቀበሌያችሁ ናቸው። እኔ ግን የመጣሁት ከስኮትላንድ ያርድ ልዩ ቅርንጫፍ ነው አላቸው። ታዲያ ይህንኑስ በምን ላውቅልህ እችላለሁ? ብሎጅ ወደ ኋላው ተመለሰና መኪናውን የሚነዳለትን ፖሊስ ይዞ ሄዶ ይህ ፖሊስ በቂ ማስረጃ ሊሆን አይችል ይሆን ብሎ አሳያቸው። ይሁን ይበቃኛል ብለው በሩን ከፈቱ። ብሎጅ አመስግኖ ገባ። ያቺ ዕድሜ የጠገበች ቤት በውስጧም ጥንታዊ የወግ ዕቃዎች ታቅፋለች። አሮጊቶቹ የእነርሱንና የእርሷን ሙቀት ለመጠበቅ ሲሉ ግር አድርገው እሳት አንድደውበታል። ቆየት ያሉ ሽቶዎች ይሰነፍጣሉ። የእነሱ መመረቂያም የድመቶች ጠረን ያውዳል። ብሎጅ እንደገባ ሁለተኛው አሮጊት ከተቀመጡበት ተነሱ። ድመቶቹም ከእርሳቸው ላይ እየዘለሉ ወረዱ። ሴትዮዋ በእድሜያቸው ገፍተዋል፣ ግን ውፍረቱ አመዝኖባቸው ብሎጅንም እየተቀበሉ ግባ ወዳጄ፣ ጤና ይስጥልኝ። ስሜ ኤሚ ፓርተን እባላለሁ። የእህቴም ስም ጄሲ ነው። በሩን ስትቆረቁር እህቴ ጠመንጃ ስለደገነችብህ ቅር እንደማይልህ ተስፋ አለኝ። ለአምላክ ምስጋና ይግባውና ጠመንጃው ጥይት አልጎረሰም ነበር። ብቻ እህቴ ታይታ ስለምትወድ በዚያ ሁኔታ ተቀበለችህ። በል ተቀመጥ፣
እንዴት ነው ነገሩ? ለፖሊስነት እኮ ገና ወጣት ትመስለኛለህ። ፖሊስ በዕድሜው ገፋ ያለ መሆን ይኖርበታል። በእኛ ላይ በደረሰው መጠነኛ ጉዳት የስኮትላንድ ያርድ ፖሊስ ይህን ያህል አሳስቦት አንተም በመላኩ ይገርመኛል። ከለንደን የመጣው ዛሬ ጠዋት ነው ብለው እንደገና ወደ እህታቸው መለስ አሉና እባክሽ ለዚህ ልጅ ሻይ አፊለት ብለው አዘዙ። እንደሰማሁት ከሆነ ንብረታችሁን የዘረፈው ሰውዬ ልማደኛ ወንጀለኛ ነው አለ ብሎጅ ሴትዮዋን በአድናቆት እየተመለከተ። ሊገለን ይችል ነበር፣ በከንቱ ታርደን ነበር አሉ በሩን የከፈቱለት ጄሲ። ባክሽ አንቺ ደግሞ በከንቱ ስሙን አትበኬው፣ ሰውየው በእውነቱ ጥሩ ሰው ነው አሉ ኤማ። ለመሆኑ የደረሰባችሁን ጉዳይ ልትገልጹልኝ ትችላላችሁ? አለ ብሎጅ። እኔ ወደ ጓሮ ሄጄ ነበር። ከዶሮዎች ጎጆ በር ቆሜ እንቁላል ጥለውልን ይሆናል ብዬ እየፈለግኩ ነበር። እርሷ እህቴ ደግሞ ወጥ ቤት ውስጥ ነው የነበረችውና ብለው ኤማ ተናግረው ሳያበቁ ጄሲ ጣልቃ ገቡና በድንገት እኮ ነው ከተፍ ያሉብኝ። በሉ ጠመንጃዬን እንኳን ለማንሳት አልቻልኩም ነበር አሉ። አያት በፊልም እንደምታያቸው ገጠሪዎች መሆኗ እኮ ነው ብለው ኤማ በአሽሙራዊ አመለካከት አዩአቸው። በፊልም ከምታዩ ለቅሶና የከንፈር መጠጣ እነዚህ ሳይሻሉ ይቀራሉ አሉ ቀጠል አድርገው። በዚህ ጊዜ ብሎጅ ከቦርሳው የፋበርን ፎቶግራፍ አወጣና የዘረፋችሁ ይህ ሰውዬ ነው ብሎ ለኤማ አሳያቸው። ልክ እሱ ነው አሉ ጄሲ በጣታቸው እየጠቆሙ። በጣም ቀልጣፎችና ጎበዞች ናቸው እኮ ብለው ኤማም ብሎጅን አደነቁት። ቀልጣፎችና ጎበዞች ብንሆንማ ኑሮ እስካሁን እንይዘው ነበር። ለመሆኑ ምንድን ነው የወሰደባችሁ? አለ ብሎጅ። ጩቤውን ከጉሮሮዬ ላይ አስጠግቶ ብትነቃነቂ ጉሮሮሽን ነው የሚበጥሰው አለኝ። በእርግጥም ሊያርደኝ ይችል ነበርና ብለው ጄሲ ተናግረው ሳያበቁ ኤማ ጣልቃ ገቡና ስሚኝ እስኪ ጄሲ፣ ለእኔ ነገርሽኝ እኮ የምፈልገውን ካደረግሽ አልጎዳሽም ብሎኛል ነው ያልሽኝ አሉ። ነገሩ እኮ ያው ብዙ አልተለያየም አሉ ጄሲም። የፈለገውስ ምን ነበር? አለ ብሎጅ። በመጀመሪያ ለመታጠብ፣ ቀጥሎ ምግብ፣ ከዚያ በኋላ ልብስና መኪናችንን እንድንሰጠው ነበር የፈለገው። ታዲያ ለቁርሳችን ብለን ያዘጋጀነው እንቁላል ነበር፣ ያን በላው። የጄሲ ባል የነበረውን የሚስተር ሮማንን ልብስንም ሰጠነው አሉ ኤማ። ብሎጅ የልብሶቹን ህብረ ቀለም እየጠየቀ ጻፈ። መኪናዋስ የማን ነበረች ብሎ ጠየቀ። እርሷም የሚስተር ሮማን የነበረች ናት አሉ ኤማ። ቀለሟስ ምን አይነት ነበር? ኦ ፎቶግራፏን ላሳይህ። የቀለሟን አይነት እንኳን ለመግለጽ ይቸግረኛል። በጣም አገልጋያችን ነበረች። ጉድ ሰራን እንጂ አሉ ኤማ። አይነቷ ምን ነበር? ሞሪስ የምትባለው ናት። ሚስተር ሮማን በ1924 ዓመተ ምህረት የገዛት ማለፊያ ትንሿ መኪና ናት ብለው ኤማ ትክስ ሲሉ እህትየዋ ደግሞ ወሮ በላው ሰውነቱን የታጠበው እኮ በቀዝቃዛ ውሃ ነው፣ ሙቅ ውሃ ለማግኘት አልቻለም አሉ። በሌላ በኩል ደግሞ ለዚህ ልጅ ልገልጽለት የምፈልገው ብቻቸውን በሚኖሩ በሁለት ሴቶች መታጠቢያ ቤት ውስጥ አንድ ወንድ ሰተት ብሎ ገብቶ ልብሱን አውላልቆ ሲታጠብ ምን ይሰማሃል? ገባ የምልህ አሉ ኤማ። መቼስ ጉሮሮሽን በጩቤ ከምትቆረጪ ሰውየው ከነምናምን ወደ መታጠቢያ ቤት ገብቶ የፈለገውን ቢሆን አይሻልም ትያለሽ? ቂላቂል ካልሆንሽ በቀር አሉ ጄሲም። የፈለገውን አንሰጥህም ስትሉት እርሱስ ምን አላችሁ? አለ ብሎጅ። ከት ብሎ ሳቀብን። አየህ አቅማችንን ገምቶታል። ገባ አሉ ኤማ። የምትደነቁ ጀግኖች ናችሁ አለ ብሎጅም እየሳቀ። የጀግንነቱን ነገር እንኳን እርግጠኛ አይደለሁም። ይሁን እንግዲህ መኪናም ልብስም አግኝቷል ማለት ነው።
ለመሆኑ በስንት ሰዓት ነበር የመጣው እና የሄደውስ? ብሎ ብሎጅ ጠየቀ። ወደ 3 ሰዓት ተኩል ነበር። በመኪናው ውስጥስ ብዙ ቤንዚን ነበር? 10 ሊትር ያህል ቢኖረው ነው፣ ግን የቤንዚን መቅጃውን ትኬትም ጨምሮ ወስዶብናል አሉ ኤማ። የቤንዚን መቅጃ ትኬትስ ለማግኘት እንዴት ቻላችሁ? ለእርሻ ስራ ብለን ነዋ አሉ ኤማ ቆጣ ብለው። ደግሞም ሴቶች ነን፣ አርጅተናል፣ ልንረዳም ስለሚገባን ነዋ ነዳጅ የተፈቀደልን ብለው ጆሲ ማጠናከሩ። በቃ ግድ የለም አታስቡበት። የቤንዚን ጣጣ እኔንም ሆነ መስሪያ ቤቴን የሚመለከት አይደለም። ለመሆኑስ መኪናችሁ ፈጣን ናት? ብሎ ብሎጅ ከወንበሩ ተነሳ። መቼም ጊዜ ቢሆን በጣም ለማብረር አስጨንቀናት አናውቅም እኮ አሉ ኤማ። መቼም በአሁኑ ሰዓት ከ100 ኪሎ ሜትር በላይ ጋልቧል ማለት ይቻላል። ወደ ሊቨርፑል ለመደወል እፈልግ ነበር። ስልክ አላችሁ? አለ ብሎጅ ሰዓቱን እየተመለከተ። የለንም አሉ አሮጊቶቹ ባንድ ቃል። ለመሆኑ የመኪናችሁ ቀለም ምን አይነት ነው? አመድማ አሉ ጄሲ። የታርጋ ቁጥሯስ? MLN 29 ብሎጅ ማስታወሻውን በሚጽፍበት ሰዓት መኪናችንን መልሰን ለማግኘት የምንችል ይመስላል ብለው ኤማ ጠየቁ። እንደምታገኙት ገምታለሁ፣ ግን ትጎዳባችሁ ይሆናል። ምክንያቱም ሌባ ለሰረቀው መኪና ደንታ ቢስ ስለሆነ ነው አለና ብሎጅ ወደ በሩ ሲያዘግም ያን ዘራፊ እንደምትይዙልን አምናለሁ አሉ ኤማ ቆጣ ብለው። ብሎጅ አንገቱን ደፋ ቀና አድርጎላቸው ሲወጣ ጄሲ ጠመንጃቸውን እንደያዙ ተከትለው ተወጡና የውጭውን በር ሲከፍቱለት ክንዱን ያዝ አድርገው በለውሳስ አነጋገር ለመሆኑ ሰውየው ምንድነው? ነብሰ ገዳይ ነው ወይስ ሴት ጠላፊ? ብለው ጠየቁት። ብሎጅ ጎንበስ ብሎ ተመለከታቸው። እነዚያ ከዋሻቸው ውስጥ ሆነው ብልጥጥ ብለው ሲቁለጨለጩ የነበሩ አይኖች በጉጉት ሲመለከቱት ሳቅ አለና ወደ ጆሲ ጆሮ ጠጋ ብሎ ለማንም እንዳይናገሩ፣ ሰውየው የጀርመን ሰላይ ነው ብሏቸው ወጣ። ጄሲ እንደ መሽኮርመም እያሉ በደስታ ስሜት ፈገግ አሉና በሲኒማ ያየኸውን እኔም አሳይቻለሁ ብለው ሸኙት።